በጣም አደገኛ ኃጢአት ማለት ነው ዝሙት ነው ለወጣቶች። ሁሌም ነው የምላችሁ። ለምን ሁሌም የምላችሁ ታላቁ መምህራችን ቅዱስ ጳውሎስ በተደጋጋሚ ይህንን ያነሳዋል። ከዝሙት ሽሹ። በቃ ሰው ወጣት በቀላሉ ሊፈተን የሚችለው በዚህ አይነት ኃጢአት ስለሆነ ከዛ ራቁ፣ አለቀ። ከዛ ሽሹ። ሁሌም ይባላል በሌሎች መምህራንም ዝሙትን አትጋፈጠውም፣ ትሸሸዋል፣ አለቀ። በቃ ምን አጋፈጠ? ስለዚህ አሁን ከእንደዚህ ነገር እየራቁ ከክፋት የሆነ ለወንድሞች ለእህቶች ለወንድሞች ያለ እውነተኛ ፍቅር መኖር አለበት። ያ ፍቅር ኖሮ ራስን ከዝሙት እያራቅ መኖር እንዲህ በጣም ራስን ማቅለል እኮ ውርደትም እኮ ነው። በነገራችን ላይ እኔ ጋይዝ ማለት የሆነ በቃ እግዚአብሔር እንዳለን ሰዎችን መኖር ያለብን ብያቸዋለሁ ከዚህ በፊት። ማለት አምላክ አለን አፍተሩን የሆነ ህዝብ ነን እኛ እና ያ ህዝብ ዝም ብሎ ብትን ያለ ንጉሥ የሌለው አስተዳዳሪ የሌለው ህዝብ አይደለም። ክርስቲያኖች ህዝብ ነን። ይህ ህዝብ ደግሞ አምላክ አለው፣ ታላቅ የሆነ ንጉሥ አለው። እኛ የንጉሱ ባሪያዎችን ንጉሱ እንደሚፈልገው ነው መመላለስ ያለብን። ጌታ ኢየሱስ ደግሞ የሚፈልገው አንድ ወንድ የሀገር ሴት እያተራመሰ አንድ ሴት የሀገር ወንድ እያተራመሰ ምናምን እንደዚህ አይደል ነው ማለት። እዛ ቴሌግራም ላይም ዛሬ ጽፌላችሁ ነበር። አይመጠንም፣ ራሱ ለኛ አይመጠንም። አዎ በአንድ በሌላ ምክንያት ለምሳሌ የምንወድቅ ሰዎች ልኖር እንችላለን አይደለ? ትክክል፣ ልንወድቅ እንችላለን። መውደቅ ጥሩ ነው አይደለም? ኖርማልም አይደለም ማለት ያው መውደቅ ስለሌለብን ማለት ነው። ብንወድቅም ግን ወድቀን መንቀር ግን አይደለንም። እንነሳለን። ጠላቴ ሆይ ደስ አይበል፣ በወድቅም እነሳለሁ፣ እግዚአብሔር ያስነሳኛል። እንደዛ ነው። ስለዛ ምንድነው የወደቅን ሰዎች ቶሎ ብሎ መነሳት፣ ወደ እግዚአብሔር ለመቅረብ መሞከር፣ ሁልጊዜም ቢሆን እግዚአብሔርን መናፈቅ ትልቁ ነገር እሱ ነው። ባይዘው እግዚአብሔርን የሚናፍቅ ሰው ወድቆ አይቀርም። እግዚአብሔርን ናፍቆቱ ያደረገ ሰው ከልቡ ላይ እግዚአብሔር ሙሉ በሙሉ ያልጠፋበት ሰው ወድቆ አይቀርም፣ ደግሞ ቶሎ ይነሳል። ስለዛ እግዚአብሔርን እንዳናሰድበው ሰዎች እኛን አይተው በቃ ምን እነሱ እኮ ናቸው እንዲህ እኮ ናቸው ተብሎ እግዚአብሔር እንዳይሰደብብን እንዴ። ኧረ በስመ አብ አንተ የቃል ስብከት እኮ ዝም ብሎ እኮ ደካማ ነው ብዙ ጊዜ ማለት ያው ጥሩ ነው የቃል ስብከት እርግጥ ነው፣ ግን በጣም ፓወርፉል የሚሆነው የቃል ስብከት ይሄ ህይወታችንም ሲሰብክ እኮ ነው። እና ህይወታችን ሲሰብክ በቃ ያኔ ክርስቶስ ይደሰትብናል። አስቡት ጋይስ፣ በቃል አስተምረን ግን ህይወታችን ባዶ ቢሆን በቃል እኮ እንለዋለን በቃል አልነው እና ልክ ህይወት ላይ ሲመጣ ግን በጣም ታች ሆነን ታች ላይ አፈር ላይ የምንተረማመስ ከሆነ ጌታ ኢየሱስ አይቶ የሚደሰትብን ይመስላችኋል ወይስ የሚያፍርብን? አለ እግዚአብሔር በእኛ ሊደሰት አይችልም። በዚህ ስራችን ቢያንስ በአንደበቱ ተናግሮልኛል በህይወቱ ባይኖረው ይላል። በፍጹም ግን ደግሞ እናገላብጠውና ማለት ነው። ለምሳሌ በህይወቴ በጣም እንደው ጥሩ በሆነና ክርስቶስን የምመስል ቢሆን እና ሰዎች ልክ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 5 ላይ እንደተናገረው መልካሙ ስራችሁን አይተው በሰማይ ያለ አባታችሁን እንዲያመሰግኑ ብርሃናችሁ በሰው ፊት ሁሉ ይብራ ብሎ አይደል የተናገረው። እና ልክ እንደዛ ሆኖ ሰዎች እኔን አይተው እግዚአብሔርን ቢያከብሩ ግን ምንም ባልሰብክ፣ ለምሳሌ ስብከት ባይኖረኝ በቃል ማለት ነው ባይኖረኝ፣ ጌታ በእኔ ደስታ ላይ ደስም ስቲል ደስታል ወጥቼ እንደዚህ ባላስተምር ግን ህይወቴን አይተው ሰዎች የምርም ምንድነው ብርሃኔ በሰዎች ላይ አብርቶ ሰዎች እግዚአብሔርን ማክበር ማመስገን ከቻሉ በቃ የመጨረሻው የጌታችን እንትንም ተልእኮም ይሄ ነው። በቃ ሰዎች እግዚአብሔርን እንዲያመሰግኑኛል አይተው ጨው ናችሁ ብርሃን ናችሁ ተብለን አስቡት ጨለማ ስንሆን እና በጣም አደገኛ ነው እና ሁሌም ልናስበው ይገባል።